ማንም ያላሰበው ማንም ያልጠበቀው ተመልካችን ብቻ ሳይሆን ሀይሚም ብሩክም ያልጠበቁት ከባድ ዱብዳ ተፈጥሯል ማለት ነው። እንደሚታወቀው በሀይሚና በብሩክ መሀል ያለው ክፍተት እየሰፋ ከመጣ ቆየት ብሏል። ሀይሚና ብሩክ ተስማምተው ተግባብተው ማውራት ካቆሙም ቆየት ብሏል። ወራቶች ተቆጥረው አልፈዋል። በህይወታቸው ብዙ ሰዎች እየመጡ እየሄዱ ይገኛሉ። እነዛ ሰዎችም ህይወታቸውን እንዳልነበር ለማድረግ እነሱን እስከ መጨረሻው መለያየት ሀሳባቸው እቅዳቸው ሆኗል። በጓደኛም እንዲሁም ደግሞ በሩቅ ሰዎችም እንግዲህ ሀይሚ በጣም በከባዱ እየተፈተነች ቆይታለች። ዛሬ ላይ ግን ኤፍሬም እንግዲህ ካለበት እህቴ እንዲህ ስትጎጂ፣ እንዲህ ስታዝኚ፣ እንዲህ ስትከፊ፣ እንዲህ እስክትታመሚ ድረስ እዚህ ቤት ልተውሽ አልችልም፣ ይብቃሽ። እስከ ዛሬም በስልክ እየደወልኩኝ ቪዲዮን በማየት እየነገርኩሽ ነበር፣ እየጠየቅኩሽም ነበረ አስተካክሏለሁ ይስተካከላል ብለሽ ነበር። ነገር ግን ምንም የሚስተካከል አይነት ነገር አይደለም። ስለዚህ አንቺ እዚህ ቤት የምትቀመጭበት አንዳችም ምክንያት የለም። እዚህ ቤት አሁኑኑ መውጣት አለብሽ በማለት እንግዲህ ሻንጧን ይዛ እዛ ቤት ውስጥ ውልቅ ብላ እንድትወጣ ብሩክ በሌለበት ሆኗል ማለት ነው። ሀይሚም በጣም ደንግጣ ፈርታ የጠበቀችው ሌላ ነገር ነበረ። ከወንድሜ ጋር ጥሩ ጊዜ እናሳልፋለን ብላ ምግብ ሰርታ ቤቱን አስተካክላ ፏ ብላ ከካሜራ ፊት እንግዲህ ፈታ ብላ ያው የውስጧን በውስጧ ይዛ የልቧን በልቧ ይዛ ህመሟን ሽፍን ድብቅ አድርጋ እንግዲህ ጥሩ ጊዜ አሳልፋለሁ ብላ ነበር። ነገር ግን ኤፍሬም ሲመጣ እሳት ለብሶ እሳት ጎርሶ ነበር የመጣው። እዚህ ቤት አንድ ሰከንድ አንድ ደቂቃ እንኳን እንድትቆይ አልፈልግም በማለት እንግዲህ የተሰራውን ምግብ እንኳን ሳይበላ ሀይሚን አንጠልጥሎ እዛ ቤት ውስጥ ይዟት ወጧል ማለት ነው። ኤፍሬም ይህንን ማድረጉ ትክክል ነው ብላችሁ ታስባላችሁ? ሀይሚስ ይህንን ውሳኔ ወስና ከሱ ጋር መሄዷ ትክክል ነው ብላችሁ ታስባላችሁ ወይንስ ትክክል አይደለም ብላችሁ ታስባላችሁ? ብሩክስ ይህንን ቪዲዮ ሲያይ ምን ሊል ይችላል? ኤፍሬም የተናገረው ንግግር አለ። ወንድ ከሆነ እኔን መጥቶ ያናግረኝ፣ ምንም አያመጣም፣ እሱን ለምንድን ነው የምትፈሪው? በማለት እንግዲህ ይብቃ፣ ወንድምሽ ነኝ፣ እንዲህ ስትጎጂ እንዲህ ስታዝኝ ማየት አልፈልግም ብሎ ይዟት ወጥቷል። ሁሉም ወንድም እንደዚህ ቢሆን ብዬ ተመኘው የእውነት ለመናገር እና ሀይሚ እውነት ለመናገር ሰው እንደሌላት፣ ዘመድ እንደሌላት፣ ወገን እንደሌላት በጣም በጣም ተጎድታለች ከምነግራችሁ በላይ ማለት ነው። ምክንያቱም የነበረውን ነገር ታውቃላችሁ ግን ዛሬ የተደረገው ነገር የሀይሚንና የብሩክን ፍቅር፣ ኑሮ፣ ህይወት የሚሸረሽር ከዛም በላይ ሙሉ በሙሉ የሚያጠፋ ነገር እንደሆነ ነው እኔ የተሰማኝ። የኤፍሬም ጣልቃ ገብነት እኔ አልጣመኝም፣ ደስ አላለኝም። እስከ መጨረሻው የሀይሚና የብሩክ መለያየት በጣም አስግቶኛል፣ አስፈርቶኛል። ምክንያቱም አሁን ላይ ብሩክ ሀይሚን እዛ ቤት ውስጥ ቁጭ አድርጎ ችግሩን ፈትቶ ያለውን ነገር ለማስተካከል እየሞከረ ባለበት ታይም ላይ ሀይሚን አልፈቀደላትም እዛ ቤት እንድትወጣ። ምክንያቱም በቃ አላደለ እንዲያስተካክሉ ማውራት ፈልጎ ነበር። እሷን ብዙ ነገሮችን ማስተካከል እየፈለገ ነገር ነበረ። ንግግሮቹ ደስ የማይሉ ቢሆኑም ግን ከበድ ያለ ማስጠንቀቂያ ሰጧት። በእርግጥ እንድትሄድ ፈቅዶላት ነበር። ሂጂ በቃ አልፈልግም ከኔ ጋር መሆን ምናምን ካልሽ ሂጂ በቃ ብሏታል። ግን እኔን የምትፈልጊኝ ከሆነ ግን ስርዓትሽን ይዘሽ ትቀመጫለሽ፣ በአሽሙር አትስደቢኝ፣ ወይም ደግሞ ስላለፈ ነገር እያነሳሽ አትጨቃጨቂኝ ብሎ ተናግሮ ነበረ። ስለዚህ ሀይሚም እሱን እንደምትወደው ዛሬ ተናግራለች። ከሱ መራቅ በጣም እንደከበዳት ተናግራለች። ስለዚህ ያላት አማራጭ ምንድን ነው? ችግሮቹን ፈትታ ችግሮቹን ችላ ከሱ ጋር መቀጠል ማስተካከል ነው ያለባት ብዬ አምኜ ነበር። ዛሬ ላይ ግን ኤፍሬም ካለበት መጦ እንግዲህ ብዙዎቹ ወንድም መከታ ነው፣ ጥሩ አደረክ፣ እንኳን መጣ፣ ይዛት ሄድ ምናምን እያላችሁ ነበረ። ሲጀመር ሀይሚ የምትሄድበት አጣ አይደለም እስከ ዛሬ ብሩክ ጋር ቁጭ አለችው። የምሬ ነው። ወጣ እንኳን ሻንጣዋን ይዛ ተመልሳ መጣ ብሩክ ጋር ቁጭ አለችው። የምትሄድበት አጣ አይደለም። እግዚአብሔር ይመስገን ብር አላት፣ ገንዘብ አላት። ስለዚህ ቤት ተከራይታ በራሷን መኖር የምትችል እንኳን ራሷን ሌላ ሰው ማኖር የምትችል አቅም ያላት ጀግና ሴት ነች። የማንም እርዳታ አያስፈልጋትም ነበር ግን መውጣት አልፈለገችም። ብሩክ በቃ ብሩክን ትወዷለች። ባጭሩ ከሱ መለየት አትፈልግም። ስለዚህ ሁሉን ነገር ችላ የምትኖረው ለዛ ነው። ለፍቅር ስትል ነው ዋጋ እየከፈለች ያለችው። ግን አንድ ሰው እስከምን ድረስ ነው ለፍቅር ዋጋ መክፈል ያለበት የሚለው ነገር ጥያቄ ምልክት ነው። ምክንያቱም እቺ ሴት
ገና ትንሽዬ እድሜ ላይ ነው ያለችው። ገና ብዙ ማየት፣ ብዙ መቦረቅ፣ ብዙ መሮጥ፣ ብዙ መሳቅ ባለባት ጊዜ እንግዲህ በህመምና በጭንቀት በሀዘን የመከዳት ስሜት እየተሰማት ቤቷ ኩርኩም መብላ ቁጭ ብላ ነው ያለችው። እና ለምን ይሄ ይሆናል ሲባል ያው ጥያቄ ያስነሳል። እና እንኳን የተወለደ ስጋዋ የሆነ ወንድሟ የሆነ ይቅርና ባዕዶችም እኛም አዝነናል፣ ተከፍተናል፣ ብዙ ሀሳቦችን አስተያየቶችን ስንሰጥ ቆይተናል። ሀይሚ አሁንም ምንም ያልተዋጠ ነገር እንዳላት በብሩክ ምንም ደስተኛ እየሆነች እንዳልሆነ ግን ስለምትወደው ሁሉንም ነገር ችላ ይሁን በቃ ብላ ቢያማት ራሱ ቁጭ ብላ እንዳለች የአብሳላት ጉዳይ ብቻ ሳይሆን የእዩም ጉዳይ በጣም አስቸጋሪ እንደሆነ እሱም ያልተቋጨ ምዕራፍ እንደሆነ እንግዲህ በአጭሩ በስጋት ላይ ነው ያለችው። በጣም በስጋት ላይ ማለት ነው። እና ሁላችንም ጨንቆን ነበረ። ግን እኔ መስማማታቸው ይሻላል። ምክንያቱም ሀይሚ እዛ ቤት ውስጥ ስንት ታሪክ አይታ መውጣት ስትችል መሄድ ስትችል ቁጭ ብላለች። የተቀመጠችበት ምክንያት አንድና አንድ ነው፣ ፍቅር ይዟታል። በቃ ትወዷለች። ብሩክ ለእሷ ከሚሰጣት ቦታ፣ ብሩክ ከእሷ በላይ ለእሷ የሚሰጣት ፍቅር፣ እሷ ከሱ በላይ ማለት ነው ለእሱ የምትሰጠው ፍቅር ይበልጣል። ለእሱ ያላት ቦታ ይበልጣል። ለሱ በቃ እሱን ያፈቀረችበት መንገድ ይለያል። ለዛ ነው እንጂ ልክ እንደ ብሩክ ደንዳና ብትሆን ኖሮ፣ እንደ ብሩክ ቀዝቀዝ ያለ ፍቅር ቢኖርባት ኖሮ ሁሉን ነገር ጨክና ጥራ ቆርጣ ትሄድ ነበር። ልዩነቱ እዚህ ጋር ነው ማየት ያለባችሁ። ስለዚህ እች ልጅ አፍቅረዋለች፣ ወደዋለች። እስከ መጨረሻው ፈተናውን አልፋ መኖር በቃ ጀግና ሴት መባል ነው የምትፈልገው። ለራሷ በቃ ጀግና ሆና አሸናፊ ሆና ቆማ መሄድ ነው የምትፈልገው የነበረው። ነገር ግን ይሄ ነገር እንግዲህ ባጭሩ ሊቋጭ ይመስላል። ብቻ እኔ እግዚአብሔርን ነው የምላችሁ ቤተሰብ በቃ ኤፍሬም በቃ ሳየው በቃ የብሩክና የሀይሚ ህይወት አበቃለት ነው ያልኩት። የምሬን ነው የምላችሁ። ምክንያቱም የእሱም ወንድሞች የእሱም ቤተሰቦች ይመጣሉ። የምሬን ነው ይመጣሉ። ለምን መሰላችሁ? የኔ ባይ ይመጣል። አሁን እሷ ናት ትክክል፣ እሱ ነው ትክክል ማለት ይመጣል። የኔ ልጅ ትክክል ናት፣ የኔ ልጅ ትክክል ነው። እንደዚህ አይነት ነገር ይመጣል። ነገሩ እየሰፋ ይሄዳል። ኤፍሬም አመጣጡ መጦ ሽማግሌ ሆኖ ለማስታረቅ እንዴ ምንድን ነው እየተፈጠረ ያለው ነገር? እያዩ ያለሁት ነገር ምንም ደስ እያለኝ አይደለም። ምን እየወንክ ነው? ምን እያደረክ ነው? እንደዚህ አይነት ነገር ይቀጥላል ወይ? ለሀይሚ ይሄ ይገባታል ወይ ብሎ በስርዓት መጠየቅ ያለበትን ጥያቄ። ለሀይሚን ብዙ መልሶች ይመለሱላት ነበረ። ያንን ማድረግ ሲችል እሱ ማን ስለሆነ ነው እዚህ ቤት መቀመጥ አትችም? እስከ ዛሬ ታገስኩ፣ እስከ ዛሬ ሁሉን ነገር ችዬ አለፍኩ፣ ከዚህ በኋላ ግን አንድም ደቂቃ አንድም ሰከንድ የምታገሰው የለም ብሎ እዚህ ቤት ውስጥ ነው ውጪ ብሎ እንግዲህ የተሰራውን ምግብም ሳይበላ ምግብም ቁጭ ብሎ ኤፍሬም ውጭም ቢሆን እንበላለን ብሎ ሄዷል። ሀይሚም ያው በጣም ጨንቋታል፣ በጣም ፈርታለች። በእርግጥ አንዳንዴ ማለት ነው የራሳችሁ ውሳኔ የራሳችሁ አቋም ሲኖራችሁ ጥሩ የሚሆንበት ጊዜ አለ። አንዳንዴ ደግሞ የራሴ ውሳኔ ነው አላደርገውም ወይ ደግሞ በዚህ መንገድ አልከተልም ብላችሁ ቤተሰብን አፈንግጣችሁ ሌላ ውሳኔ ስትወስኑ ነገ የምትጸጸቱበት፣ የምታዝኑበት፣ የምትቆጩበት ውሳኔ ሆኖ ልታገኙት ትችላላችሁ። እና ይሄ በጣም አስቸጋሪ ይሆናል። እና ሀይሚ ይሄን ልጅ እንግዲህ ወንድሟ ነው ለእሷ ብሎ ነው የመጣው። ሁኔታውን አይቷል፣ ጠይቋል። አስተካክላለሁ ይስተካከላል ምናምን እያለችው ነበረ። ነገር ግን ምንም ነገር የሚስተካከልም በቃ የሆነ ነገር የሚለወጥም ነገር ስላጣ መጦ ሀይሚን እንሂድ ብሎ ይዟት ሄዷል። ንግግሩም በጣም ከበድ ያለ ነው። ምክንያቱም የሆነ አልሄድም ብትለው በጭራሽ ምናምን ብትለው የምር ያዝንባት ነበር። ወንድሟንም ልታጣ ሆነች። ስለዚህ በቃ ወንድሟ የሚላትን ነገር ሰምታ ሄዳለች። ሀይሚ መሄዷ ትክክል ነው ብላችሁ ታስባላችሁ? ወይንስ ደግሞ እንደኔ ማለት ነው ኤፍሬም ጣልቃ ባይገባ ደስ ይለኝ ነበር። ከዚህ በኋላ ነገሩ እንደሰፋ ምናምን ነው ማስበው። እኔ እንጃ አላቅም። ሀይሚና ብሩክ መጨረሻችሁ ምን ሊሆን እንደሚችል እኔ ተናግሬያለሁ። የሀይሚና የብሩክ ህይወት እኔ መጽሐፍ ነው የሆነብኝ። በጣም ብዙ ገጾች ያሉት መጽሐፍ ነው የሆነብኝ። አንዱን ስናነበው በሁለተኛው ቀን ሌላ ታሪክ ነው፣ በሶስተኛው ቀን ሌላ ታሪክ ነው። ስለዚህ መጽሐፉን ሙሉውን ካላነበብኩ እኔ ስለ ሀይሚና ስለ ሀይሚና ስለ ብሩክ ህይወት መጨረሻውን ማወቅ አልቻልኩም፣ ማወቅም ልችል አልቻልኩም። እንግዲህ ጊዜና ወቅት ሰዓት ቦታው እንግዲህ ያሳየናል፣ ያሳውቀናል መጨረሻቸውን ብዬ ነው የማስበው። መጨረሻቸው አንድ ቢሆን ምኞቴ ጸሎቴ ነው። ግን አሁን ላይ ከባድ ችግር እንደመጣ የእስከዛሬው ይሻል ነበረ ችግሩ፣ እመኑኝ የእስከዛሬው ችግር ይሻል ነበር። አሁን ኤፍሬም ገባ ማለት ጣልቃ፣ የምሬ ነው ምላችሁ በጣም የከፋና ከባድ ችግር ውስጥ እንደገቡ የሀይሚና የብሩክ ክፍተቶች በጣም በሰፊው እንደተከፈቱና ክፍት እንደሆኑ እንደሰፉ ነው እየታየኝ የሚገኘው። ፈጣሪ ይሆናቸው እላለሁ። ብዙዎቻችሁ ደግሞ ስለ ፍፄ ብዙ ነገር እያላችሁ ነው። ቆይ ወደ መጨረሻ ላይ እላችኋለሁኝ። እና እንደኔ ሀይሚ ዛሬ ላይ እዚህ ቤት ወጣ ባትሄድ፣ ምክንያቱም ብሩክ
አንደኛ እስኪሻላት ነው፣ ሁለተኛ ነገሮች እስኪፈቱ፣ ችግሮች እስኪጠቡ፣ ሁለታችን አንድ ከሆንን፣ ሁለታችን እጅ ለእጅ ከተያያዝን፣ ሁለታችን አንድ ቤት ውስጥ ካለን ማንም ሊለየን አይችልም። ጠንካሮች እንሆናለን። ማንም አጠገባችን አይደርስም። ቢመጣም ማሸነፍ እንችላለን ብሎ ነው ሀይሚን እንግዲህ ቤት ውስጥ ያስቀመጣት እንጂ አግቷት ወይ አስሯት ወይ የሆነ ነገር አይደለም። ሀይሚም ይሄንን ነገር የሆነ በጣም ከባድ ነገር ላይ ብትሆንም ብዙ ጥያቄዎች በውስጧ እየተመላለሱ ይሄንን ኑሮ እየኖረች ቢሆንም ውሳኔውን ተቀብላ አንድ ቤት ውስጥ ቁጭ ብላ ነበረ። ስለዚህ ወንድሟ መጥቶ እንሄድ ሲላት አይ መጀመሪያ ቆይ ብሩክን ማናገር አለብን፣ ብሩክ ይምጣ ብላ ደውላ ማስመጣት ትችል ነበረ። የምሬ ነው ምላችሁ። እሱ በሌለበት መጥቶ እንደዚህ አድርጎ መውሰዱ ትክክል አይደለም። ነገ ብሩክም የሆነ ነገር ተነስቶ ቢናገር የሆነ ነገር ቢያደርግ የእውነት ብሩክን ልንወቅሰው ነው ወይ? እኔ ጥያቄ መጠየቅ እፈልጋለሁ። አሁን እሱ ነገሮችን ችግሮችን ለመፍታት እየሞከረ ባለበት ቦታ አዎ ጎድቷታል፣ አዎ ዋሽቷታል፣ አዎ በድሏታል፣ አዎ ብቻውን አይደለም የሚመጡ ሴቶች ሁሉ አፋቸውን ከፍተውባታል፣ አዎ ብዙ አዝናለች፣ አዎ ብዙ ታማለች፣ አዎ ብዙ ተሰቃይታለች፣ አዎ ግን ደግሞ ሶስተኛ ወገን ገብቶ በዚህ አይነት መንገድ እሷ ማስተካከል መፍታት የምትችለውንም ነገር ሶስተኛ ወገን መጥቶ እንደዚህ ካደረገ ችግሩ እመኑኝ ይሰፋል እንጂ አይጠብም። እንኳን መጣ የምትሉ ሰዎች አላችሁ። እግዚአብሔርን እኔ ኤፍሬም ሲመጣ ነገሩ እንደሚሰፋ እንጂ እንደሚቀላል ታየኝ። ይቅርታ አድርጉልኝ። እንደ ወንድምነት ጣልቃ ገብቶ ለማስታረቅ ለማስማማት መሞከር እንጂ በዚህ ልክ እጇን አመናጭቆ እንደዚህ ተቆጥቶ ተበሳጭቶ ይዟት ጎትቶ ማውጣት አይችልም። ምክንያቱም እሷ ትልቅ ልጅ ናት። የሚጎዳትና የሚጠቅማትን ነገር ማወቅ ትችላለች። ይህንን ነገር ነው እኔ ልናገር ምችለው። ኤፍሬምንና ብሩክን ማገናኘት ነበረባት። በዛ ቤት ከመውጣቷ በፊት ደውላ ማናገር ነበረባት። እንደው ሊጠይቀኝ ነው የመጣው እንኳን ብላ ብታስብ በቃ ያሉት ችግሮች ይታወቃሉ አይደል? በቃ ወንድሜ እስኪ አስማማን ወይ አግባባን። ተወዷለች፣ ተፈልጓለች። ከሱ መራቅ አልፈለገችም፣ ከሱ መለየት አልፈለገችም። ሂጂ ብሏት ነበር፣ መሄድ አልቻለችም። ስለዚህ ነገሮች ለማስተካከል መሞከር ነበረባት። መጀመሪያም ተዘጋጅታ ብሩክንም እዛው ቁጭ አድርጋ ከመውጣቱ በፊት ሊመጣ ነው ብሎ ሲደውልላት ብሩክንም እዛው ቁጭ አድርጋ እንዲነጋገሩ ሽማግሌ እንዲሆናት ኤፍሬም ማድረግ ትችል ነበረ። ወይ ደግሞ በቃ ብሩክ እስኪመጣ መጠበቅ ነበረበት። እሱ ሳይመጣ በእርግጥ እሱ ከመጣ ሌላ ችግር ይፈጠራል ብሏል። ኤፍሬም በጣም ተናዶ ነው የመጣ። የተናደደና ያልተናደደ ደግሞ ከባድ ነው። ሀይሚ ደግሞ እሱ ሲናደድ የሚያደርገውን ነገር አያውቅም ብላለች። ምንም አያመጣም። በእርግጥ ቢናደድም ምንም ቢልም ያው ወይ ዕቃ ይሰብራል፣ ወይ የሆነ ነገር ያደርጋል፣ ወይ ሸሚዙን ያወልቃል፣ ወይ ጭንቅላቱን ነው የሚያካው፣ ጭንቅላቱን ነው የሚይዘው። ከዛ ውጭ ምንም ሊያደርግ አይችልም። እና ከወንድምሽ ፊት ማለት ነው። ግን በዚህ መንገድ ሀይሚ እዛ ቤት ውስጥ ባትወጣ እንደኔ የተሻለ ነበረ ብዬ አስባለሁ። ብሩክ አሁን ሲመጣ ምን ሊል ይችላል የሚለው በጣም አስቸጋሪ ነው። በጣም ይበሳጫል። እመኑኝ የመጨረሻ በሀይሚ ላይ ሊቆርጥ ሊጨክን ይችላል። እመኑኝ ማለት ነው። ብቻ ገና ብዙ ነገሮች ብዙ መዘዞች እንግዲህ ወደፊት እንደሚመጡ ነው እያታየኝ የሚገኘው። እኔ እንጃ መጣላታቸው መራራቃቸው ነው ያውም እየታየኝ ያለው እንጂ ምንም መስማማት መግባባትም የሚችሉ አይመስለኝም። ሀይሚና ብሩክ በጣም እየቆረጠለት ይመስላል። ብቻ ሀይሚ እኔ እንጃ የዛሬው ቪዲዮ ደስ አይልም በጣም ማለት ነው። በጣም የፈራሁት በጣም የተንቀጠቀጥኩት በቃ ሀይሚ ሻንጧን ይዛ መሄድ አልፈለገችም። ኤፍሬም እዚህ ቤት ድጋሚ ተመልሰሽ አትመጫትም ነው ያላት። በእርግጥ የሆነ ነገር ብላ አሳምና ዛሬ አልሄድም ብትል ኤፍሬም በጣም ከባድ ውሳኔ ሊወስንባት ይችላል። ወይ ደግሞ ብሩክ ሲመጣ በጣም አስቸጋሪ ነገር ሊፈጠር ይችላል። ወይ መሄዷ ደግሞ ብሩክ ሲመጣ እዛ ቤት ውስጥ ሲያጣት ምን ሊል እንደሚችል ቪዲዮን ሲያየው ደግሞ አስቡት። እና ሀይሚ ራሱ እኔ እንጃ ከብሩክ ያለው ነገር በጣም አስቸጋሪ ነው ያለው። ብቻ ኤፍሬም እንዲማረጉ በጣም አስቸጋሪና በጣም ውስብስብ ነገሮች ሊፈጠሩ እንደሚችል ነው ከፊት እየታየኝ የሚገኘው። ፈጣሪው ናችሁ ነው የምለው። ሌላ ከዚህ በላይ የሚሰጠው ሀሳብ አስተያየትም የለኝም። ስለ ፍፄ ደግሞ እያወራችሁ ነበር። ፍፄ የሀይሚ መከታ ጀግናው ምናምን የምትሉ ሰዎች ማለት እሱ አይደል እንዴ ከእሷ ጀርባ መከሯን የሚያሰቃያት? አንዴ እሷን አንዴ ሌላ ሴት እያመጣ ከብሩክ እሱም በምን ይሻላል ንገሩኝ እስኪ። እሱ አይደል እንዴ ሴት እየጎተተ እያመጣ ቤቷ ድረስ የሚያሰድባት ምን የሚላት እያወቀ ነገሩን ሁኔታውን ካመጣት በኋላ እኔ ምን እንዳላችሁ ምን በምን አውቃለሁ እኔ ምን እንደተፈጠረ ምን አውቃለሁ የሚል ሰው አይደል እንዴ? በስማም እንደ ፍፄ የተናደርኩበት እንደ ፍፄ ያዘንኩበት ሰው የለም። መጀመሪያ እኮ ሴቷን ካመጣት በኋላ ነው ውጣ ተብሎ ሲያመናጭቀው ብሩክ ውጣልኝ ብሎ ሲያመናጭቀው ተመልሶ ድጋሚ መጥቶ ሀይሚ ማባበል የጀመረው።
አይታችሁት ከሆነ መጀመሪያ እኮ ሴቷን ይዟት የመጣው ወይም አምሳላትን ይዞ የመጣው ከሀይሚ ጋር እንዲጨቃጨቁ አይደል እንዴ? የተፈጠረው ነገር ነው ምን አውቄ ቪዲዮ እያየ አይደል እንዴ ይዟት የመጣው። ስለዚህ ምኑ ነው መከታው? ምኑ ነው ጥሩነቱ መልካምነቱ የታያችሁ? ድሮ ነበር ያኔ ድሮ። አሁንማ ምንም እንደዚህ አይነት ባህሪም እንደዚህ አይነት ስነ ምግባርም የለውም። ይቅርታ አድርጉልኝና ማለት ነው። አሁን ላይ ማንንም ሰው በሀይሚ ዙሪያ ያለውን ሰው ለሀይሚ ይሆናታል ወይ ደግሞ ሀይሚን ይጠቅማታል ብዬ አላምንም። ሁሉም የሚጎዳት ነው ብዬ ነው የማምነው። ይቅርታ አድርጉልኝ እና ከዚህ ላይ ማለት ነው እና በጣም ኤፍሬም ያደረገውን ነገር እኔ ሙሉ በሙሉ እቃወማለሁ። ነገሮችን ለመፍታት መሞከር፣ ማስታረቅ፣ ሽማግሌ መሆን ኢትስ ኦኬ ኖርማል ነው። እንደ ወንድምነት በቃ እንደ ቤተሰብ በቃ እንደ ሰዋዊነትም ራሱ ግን ይዞ መውጣት ይዞ መሄድ እሱ ሳያቅ ምናምን እኔ እንጃ ችግሩ ይሰፋል እንጂ አይጠብም። የኔ ሀሳብ አስተያየት ይህንን ይመስል ነበር። የእናንተስ ምን ትላላችሁ? ይሄ ሀሳብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ አስቀምጡ። ሰላም ቆዩልኝ።